ማለት ዝሮ አባቶቻችን ተዋግተው አሸነፉ። ጦርነቱ የተካሄደው ከኢጣሊያ ጦር ጋር ሲሆን የተደረገበትም ዓመተ ምህረት በ1888 ዓመተ ምህረት ነው። ምክንያቱም ውጫሌው ላይ የሚያስተካክለው ነገር ኢትዮጵያ የምታገኘው ነገር ሁሉ በጣሊያን በኩል እንዲሆንላት ብቻ ነው። ኢትዮጵያ ደግሞ በዛ ነገር አልስማማ አሻፈረኝ ስላለች ነው ጦርነቱ የተነሳው። ዳግማዊ አፄ ምኒልክ እንደዚህ ብለው አወጁ። እነሆ እስከዛሬ ድረስ ሀገርን አስመቶ ጠላትን ተከላክሎ ለዚህ ጊዜ አድርሶኛልና ነው የእግዚአብሔር ረድኤት እስካለ ድረስ ሀገሬን ለማንም አሳልፌ አልሰጥም። እነሆ ለሃይማኖት ለሚስት ለባለቤት ለዘመድ ለሀገር ስትል ጉልበት ያለበት ጉልበት የሌለ ደግሞ በጸሎት አግዘኝ ብለው አወጁ። ወዲያ ጠላት ሲገባ በአንድ በኩል ወደ ጠላት ሰፈር ፍርጠታ ምንም ይሉት ቅንነት ነው። ራስን በራስ ለመጣ ጠላቱን ፈርቶ ወደ ጠላት ሸሽቶ እንዴት ለጠላቱ ያድራል ሰው ያውም ለቆየ ባላንጣ መይሰውን ያክል ያገር ቆለ በመሰሪ ግብል አስከተ አባታ ተቀን ያላድባር ከሀገር ከምድር ያሳጣ እንዴት ለጠላቱ ያድራል ሰው። ለነገሩ አባ ኮስተር ስንቱ ጀግና ነኝ ባይወጣ ጦር ሜዳ ቦታ ጠመንጃ የሚማርክ ከበቱ የሚያስፈታ አረክ ሀያሉ አለ ጠላቱ ገና ከሩቅ ይመስላል ነብራራ። ከዛም በኋላ ገበሬው ምርሻውን ትቶ መጣ፣ ሌሎችም ስራቸውን ትቶ መጡ ለሀገራቸው ሲሉ። ከዛም በኋላ ጦርነቱን ተጀመረ። የኛ ኢትዮጵያ አነሰ። የዛን ጊዜ አፄ ምኒልክ ወደ 100,000 ጦር ሰራተኞችንና 20,000 ስንቅ የሚያቀብሉ ሰው የሚረዱና የሕክምና ባለሙያዎችን አዘጋጁ። እነ ራስ አበበ አረጋይ እነ ደጃዝማች ዘራይ ድረስ እነ በቀለ ወያ እነ ደጃዝማች ባልቻ እና አሉላ አባ ነጋ የመሳሰሉ በጣም ብዙ የተለያዩ ጦሮች አሉ። ጠቅሰናቸው የማንችለው ማለት እነሱ አሉ። በጦር በጋሻ እንደገና በጠመንጃ እንደራብሮ የተዋጉት ማለት ነው። ጣሊያን ደግሞ በሽጉጥ በመርፍ እና በጥይትን ተጠቅመው ነበር የተዋጉት። አባቶቻችን የኛ የተኩስ በጦር ነበረ። ከዛ ግን ጣሊያኖች በሽጉጥ ነው የተኮሱት። ግን አብሮዋችን እግዚአብሔር ስለነበረ ከዛ እኛ አሸነፍ። ጣሊያኖች ደግሞ ብዙ ጊዜ መጥቶ ነበር። ከዛ በኋላ በዛ አጋጣሚ አሸነፍ። እነሱ የተዋጉት አሁን መድፍ አላቸው፣ 3 ረጃጅም መድፍ። አሁን አፄ ምኒልክ ያረጉት ተግባር በመጀመሪያው ሄደው መድፎቹን ከጥቅም ውጭ ያረጓቸው። ከዛን ጣሊያን ተኩስ ሲሉ ከጥቅም ውጭ ሆኗል። እንዴት ማጥቃት አልቻሉ። በእኛ ግን ያሸነፈው ቢያንስ በጎራዴ ጦር መከላከያ ነበራቸው። ብዙም አንዳንዶች ላይ ጠመንጃ ሊታይ ይችላል ብያለሁ። እንደሱ ነው እንጂ ያው እኛ ጋር ብዙም የሰለጠነ አይደለም። መቅደላ አፋፍ ላይ ጩኸት በረከተ፣ የሴቱ ባናቅም ወንድ ጀግና ሞተ። ገበየው ቢሞት ተተካ ባልቻ፣ መድፍ አጋላባጭ ብቻ ለብቻ። ገበየው በዛን ጊዜ ጀግና የነበረ ሰው ነው። ከተጎዳ በኋላ ባልቻ ደግሞ በመድፍ አተኳኮሱ በጣም ጀግና ስለነበር ለዛ ነው የተገጠመው። ሌላ ደግሞ እልም ያለው ጫካ እልም ያለው ዱር ሲነጋገር ያድራል ከሞዜሩ ጋር። ያ የተባለው ወንዶች እንዳይፈሩ ከሞዜሩ ጋራቸው ጫካ ውስጥም ቢሆኑ እንዲነጋገሩ። ብዙ መጽሐፍቶች አሉኝ። ከዚህ መጽሐፍት ውስጥ የወደድኩትና ስለ ሀገራችንም የሚያስረዳ የኢትዮጵያ ታሪክ ነው። የወደድኩበት ምክንያት ስለ ኢትዮጵያ ነገስታቶች በደንብ ስለሚያስረዳ ነው ማለት ነው። ኃይለ ሥላሴ፣ ልጅ ኢያሱ፣ አፄ ዮሐንስ፣ አፄ ቴዎድሮስ፣ አፄ ምኒልክና እቴጌ ጣይቱ ናቸው። እነዚህ በሙሉ ነገስታት ናቸው፣ የኢትዮጵያ ነገስታት ናቸው። እኔ ከኢትዮጵያ ታሪክ መጽሐፍ የወደድኩት ነገር ቢኖር
ስለ አጼ ሚኒሊክ ታሪካቸውን ወድጃለሁ እና ከዛ ውስጥ የወደድኩበት ምክንያት አጼ ሚኒሊክ በዘመናዊ ነገሮችን ለመጀመሪያ ጊዜ ኢትዮጵያ የከተቱት እነሱ ናቸው ማለት ነው። ለኔ የምወደው ጀግና ሀብተ ጊዮርጊስ ወይም አባ መላ ይባላሉ። በጣም ብዙ አሉ። ግራዝማች ቀኛዝማች እና አሉላ አሉ እነ ባልቻ አባ ነፍሱ በጣም ነው የምወዳቸው። ቢቆጠሩ አያልቁም። የአድዋ ጀግኖች የኔ ሁለት ናቸው። ደጃዝማች ዘርአይ ድረስና ደጃዝማች በቀለ ወያ። እኔ ጀግና የምለው ሚኒሊክ ነው፣ አጼ ሚኒሊክ። ምክንያቱም ሲመሩ የነበሩት እሳቸው ናቸው። ግን ደግሞ እነሱ ብቻ ስለመሩ አይደለም። ባልቻ አባ ነፍሶም ነምሯል። በጣም ሲዋጉ የነበሩትም ባልቻ ናቸው። በጣም ባልቻ አባ ነፍሶ በጣም ነበረ ጦርነቱም ሲመሩ የነበሩት። ራስ መንገሻ ደግሞ ወደ 8000 ጦሮችን ይዞ ወደ ግንባር ዘምቷል። እየተደበቀ እየወጣ ነበረ ሲያሸንፍ የነበረው። ራስ አሉላም በጣም በቃ ሁሉም እንዲወድቁ አልፈለገም ሀገራቸውና በደንብ ሲጥሩ ነበረ ማለት ነው። ታሪክ የምናውቀው ባህላችንን ለማወቅ ቅርሳችንን ለማወቅ ነው። ታሪክ ስንል በውስጡ ብዙ ነገሮች አሉት። ስለዚህ ታሪክን ማወቅ ለኛ ጥሩ አስተዋጽኦ አለው። ታሪክን ማወቅ ለህፃናት ብቻ ሳይሆን ለትልቅ ሰው በራሱ ያለው ጥቅም አለው ማለት ነው። ኢትዮጵያ ለኔ እናቴ ናት፣ ሀገሬ ናት። በጣም ወዳታለሁ። ኢትዮጵያ ይሄ ጦርነት በማሸነፏ ጀግንነት አግኝታለች። አሁን ለምሳሌ እንዳለ የአፍሪካ የኛ ባንዲራ አረንጓዴ ቢጫ ቀይ ሲሆን ሌሎች የአፍሪካ ሀገሮች ደግሞ የኛን ባንዲራ በማየት አረንጓዴ ቢጫ ቀይ ያደርጉ ነው። ኢትዮጵያን የጠቀመን ነገር ጀግንነት ተጠቅሟታል። ጀግና ነች የሚል ነገር በእያንዳንዱ ሰው ላይ ያርፍበታል። ለኛ የጠቀመን ደግሞ ኢትዮጵያ ጀግና ነች ሲባል እኛም እንመሰገናለን። ምክንያቱም ባንዋጋ ራሱ የኢትዮጵያ ህዝቦች ነንና ኩራት ይሰማናል ማለት ነው። እኛ ባናሸንፍ ኖሮ ግዕዝ ቋንቋ አይኖርንም፣ የራሳችን ሃይማኖት አይኖርንም፣ የራሳችን ስሞች አይኖርንም። ግን እኛ በማሸነፋችን ነው። እነሱ ቢያሸንፉ ኖሮ እኛ የነሱ ቀኝ ግዛት ተገዝተን በእነሱ ቋንቋ ነበር የምንግባባው። እኔ በዛ ጊዜ ብኖር ጉልበት ካለኝ ሳተፋለሁ፣ ጉልበት ከሌለኝ ደግሞ ተጠቅሰቻለሁ። እኔ በዛን ጊዜ ብኖር ኖሮ ለሀገሬ ነፃነት ስል ሳተፍ ነበር። በዛን ጊዜ ብኖር ሳተፋለሁ 100%። ለምን አዋጅ ነው፣ የንጉስ አዋጅ ነው። ወራ ኃይሉ ከተ እንዳገኘ ትጣላኛል። የንጉስ አዋጅ ደግሞ መክሸፋች ግዴታ ትሄጃለሽ። ስለዚህ እኔ እሄዳለሁ። ደመን ማኔው ኢትዮጵያ ሀገራችን፣ ኢትዮጵያ መመኪያችን፣ ኢትዮጵያ ነንኛ፣ ኢትዮጵያን የምንወድ በ13 ወር ጸጋ አዲስ አበባ ናት ታላቋ ሀገራችን። በ13 ወር ጸጋ ፀሐይ የማይለያት ታላቋ ሀገራችን ኢትዮጵያ ብቻ ናት። ሁሉም የምትስብ ኢትዮጵያ ብቻ ናት። አድዋ የሚከበረው ለ126ኛ ጊዜ ነው። እንኳን አደረሳችሁ ማለት የምፈልገው ሰው ቤተሰቦቼንም እና ለመላው የኢትዮጵያ ሕዝብ እንኳን አደረሳችሁ ማለት ፈልጋለሁ። እንኳን ለ126ኛው በአድዋ በዓል አደረሳችሁ። ኢትዮጵያ